እየከፈልን ነው። አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ ያለሁላችሁ ይሁላችሁ። እኔ ጋራ ሁሉ አማን ነው፣ ሰላም ነው፣ ተማም ነው አልহামዱሊላህ። እና በሶሻል ሚዲያ ላይ እንደዚህ አልጠፋም እመጣለሁ ሁኝ ብዬ ነበር። ሰው እንዳልኩት አላደረኩም ወይም ደግሞ አልተመቻቸልኝም ማለት ነው። መምጣት አልቻልኩኝም። የእውነት ነው የምላችሁ። እኔ ዛሬ መናገር የፈለኩትኝ ምንድነው ካላችሁ ስለ ሊያ ሾው ነው ማውራት የፈለኩትኝ። በጣም እኔ ምክንያታቸው ምን እንደሆነ አላቅም። በርግጥ ግን እንደተረዳሁት ከሆነ ስለ ጃኒ እሷ አሁን ለምሳሌ ጃኒ የሷ ፎቶ አለኝ ምን አለኝ እንደዚህ ቅብጥስ ይያለኝ የሆነ ነገር የነካችኝ ቀን የሷን ሚስጥር የሷን ነገር ነው ማወጣው ምናምን ስትል ሰምቻታለሁኝ። በዚህ ነገር የተነሳ ይሁን አላቅም፣ እኔ አላቅም። እሷም እንግዲህ በጣም ብዙ ሰዎች ደግሞ ተረባርበው ዩቲዩብን እናዘጋባታለን ምናምን ነገር ይያሉ ነው። እንደዛውም ደግሞ ከዚህ በፊት ቤቴ ጋብዣት ወይም ደግሞ ጓደኛሞች ነበሩ መሰለኝ የሆነች ልጅ አለች። በነገራችን ላይ ጆርዲ በቪዲዮ ያወራችሁ በአጠቃላይ እውነት ነው። አንድ የተናገረችበት ወይ ሲያልተበቸኝ እንጂ እውነት ነው ያልኳትን ነው ደግማ የተናገረችው። ያልኳትን ቃል በቃል ያልኳትን የተናገረችው ስትናገር ግን እናንተን ለማስረዳትና ለማሳመን የመጣችበት ከብዶኛል። እኔ ማመኝ መልሼ ቪዲዮ ለመስራት እኔ እንደዚህ ነኝ። ባይዘዊ ሴትነቴ እናትነቴ ይሄ ነው። በልጄም ልደበቅ አይደለም፣ በእናትነቴም ልደበቅ አይደለም። ይሄ ነኝ በቃ። ተናግሬ ውስጤን ከሚዲያ ውጭ እንደዚህ ነው የማወራው፣ እንደዚህ ነው የምናገረው። ስሜት ይሄ ነው። እሺ እሷ ናት ማለት ነው ሪፖርት እንዲደረግባት ሰዎችን እያነሳሳችባት ያለችው። ሴቶች እርስ በራሳቸው ነው እየተነሳሱ ያሉት ማለት ነው። እርስ በራሳቸው ምንድነው አመድ ውስጥ ለመክተት የሚሯሯጡ ሴቶች አሉ። እንግዲህ ሊያም ብትሆን ጃኔን ቅቤ እየቀባቻት አይደለም። እውነት ለመናገር እውነቱን እንነጋገር ከተባልን ማለት ነው። ለምን በጣም ሪፖርት እያደረጉባት። እቺ ልጅ በጣም ወጣት ልጅ ናት። የፈለጋትን ነገር መስራት ትችላለች። ለምን እንደሚቀኑባት አላቅም። አንዳንድ ጊዜ ሴቶች ስንበለጥ ወይም ደግሞ ከኛ የተሻሉ ሰዎችን ስናይ ያንጨረጭረናል። ነው ለምን እንደሆነ አላቅም። ከነዛ ሰዎች ዋው የነሱን ጥበብን ተጠቅማችሁ በእነሱ ከመቅናት ማለት ነው፣ በእነሱ ምቀኝነት ከማሰብ የነሱን ጥበብን ተጠቅሞ እንደነሱ መሆን ይቻላል። ወይም ደግሞ መንፈሳዊ ቅናት ቢሆን እሺ፣ ግን ጭርጭር ነው የሚያደርጋቸው። እንዴት አድርገን እናጥፋት፣ እንዴት አድርገን እንትንበላ። አሁን እቺ ልጅ ምን አደረገች እስቲ? አዶናይን የጠበሰችው ምን አለ በብጠብሰው። ተመቻችተዋል እነሱ። የምቀኝነት እና ወዶች። ለማንኛውም እኔ አሁን እንግዲህ ስለ ሊያ እኔ ሊያን ማለት ነው ወዶች፣ ምንም ቢሆን አንዳንድ ነገሯ ባይመቸኝም አንዳንድ ነገሯ ቢያበሳጨኝም፣ አሁን ለምሳሌ ለሰራተኛ ያላት ክብር ቢያናድደኝም፣ እሷ ራሱ እንግዲህ ሰራተኛ ሆና የምታቅ ሴት ናት። ለሰራተኛ ክብር የላትም፣ አታከብራቸው ምናምን ነገር በጣም ታመናጭቃቸዋለች። ለምን ለሰራተኞች ፊት ካሳየን ልክ እንዴት ነው እዚህ ላይ ነው የሚወጡት ምናምን ነገር ብላ ስታወራ ሰምቻታለሁ። እንደዛውም ደግሞ እኔ ሰራተኛ ሆኜ አቀዋለሁኝ ስሜቱን የሆነ እንዴት ነው ልክ የራሷን ነው ማለት ነው እነዛ ሰዎች ላይ እየጫነች ያለችው። ይሄ ነገሯ አይመቸኝም። ከዛ በኋላ ደግሞ ልክ ይሄንኛው ስራዋ ነው፣ ሰዎችን ሚስጥርን እያወጡ ማውራት። ይሄ ስራዋ ሊሆን ይችላል፣ ወይም ደግሞ ፈልጋው ነው የምታደርገው፣ ብር የምትሰራበት ነው። እንግዲህ ፓፓራዚ የሚባሉ አሉ አይደለ? በውጭ ሀገራቶች፣ በእኛ ሀገር ስላልተለመደ ነው እንጂ ፓፓራዚዎች አሉ ታውቃላችሁ። የሰዎችን ነገር ወይም ደግሞ አሁን አንድ ታዋቂ ሰው የሆነ ወይም በሚስቱ ላይ ቺት ሲያደርግ ምናምን ነገር አሳደው በካሜራ ይዘው የሚያጋልጡ ማለት ነው ጋይስ። እና ስለዚህ ይሄ ምንም ችግር የለውም። የያዘችው ነገር ካለ ወይም ደግሞ አንድ ሰውን ተሳስቶ ካየች ወይም ደግሞ ምንድነው ፌመስነቱን ተጠቅሞ ሰዎችን እንትን ሲል ካየች ምናምን ነገር ታጋልጥ። this ኖርማል ጋይስ፣ ኖርማል ነው። ይሄንኛው ታዋቂ ሰዎችን እየተከተለች ስለነሱ ልክ አለ አይደለም የምላችሁ ገብቷችኋል ብዬ አስባለሁ። ለምን ብትሉ ይሄ በውጭ ሀገር የተለመደ ነገር ነው። አንድ ፓፓራዚ ብቻ አይደለም ያለው። አሁን እሷ ሊያ አሁን አንድ ፓፓራዚ ሆና ነው የተቸገረችው ጋይስ። ግን ብዙ ፓፓራዚዎች ቢመጡ እነዚህ ታዋቂ የሚባሉ ሰዎች መረን አይለቁም ነበር ማለት ነው። ይሄውላችሁ
የውጭ ሀገሮች ማለት ነው እነዚህ ሆሊውድ ውስጥ የሚሰሩት ሆኖ ፊልም ሜከሮች ሊሆኑ ይችላሉ ወይም ደግሞ ታዋቂ እግር ኳስ ተጫዋቾች ሊሆኑ ይችላሉ ወይም ደግሞ ታዋቂ የሆኑ ማለት ነው ስፖርተኛ ሊሆኑ ይችላሉ ብቻ ታዋቂ የሆኑት እንዳሉ ፓፓራዚ ይከታተላቸዋል እነሱ የሆነ ነገር ሲያደርጉ ይዞ ሶሻል ሚዲያ ላይ ያቀርባቸዋል ይሄኛው ኖርማል ነገር ነው ሶ እሷ አንድ ብቻ ስለሆነች ነው እንደውም መብዛት ነበረብን ጋይስ መብዛት ነበረብን የእውነት ነው የምላችሁ እኔም ሀገር ቤት ብሆን እንደዚህ ነበር የምሰራው ኖርማል እንዴ ራሳቸውን መጠበቅ ነው ታዋቂዎች እንዴ ተው እንጂ ያ ይሄኛው እኔ ጋራ ችግር የለብኝም ማለት ነው ግን አሁን ለምሳሌ ጃኒ ምናምን ነገር አሁን ሰዎች እንደዛ ሲነሱባት እሷም እንትን ማለት ጥሩ አይደለም በነገራችን ላይ ያውላችሁ ለሰው እንደዚህ ይባላል ታውቃላችሁ ለሰው ጉርጓድ ስትቆፍሩ አርቃችሁ አትቆፍሩት ማን እንደሚገባበት አይታወቅምና ይባላል እና ይሄን ምሳሌ ነው ያሳየኝ ማለት ነው እሷ አሁን ጃኒ ምናምን ነገርን ልክ እንዴት ነው ወደ ታች ለመያዝ ይመስለኛል እንትን ያለችው ግን እሷ ባሰበችበት ላይ እነዛ ሌሎቹ ሰዎች ደግሞ የማሰችበት ላይ እሷ ሊከቷት እየተሯሯጡ ነው ጋይስ እና የእውነት ነው የምላችሁ እንግዲህ ለዛች ጓደኛዋ ወይም ደግሞ ጓደኛዋ የነበረች ሁላችሁ ጋይስ ጓደኛ ሰዎችን ጓደኛ ስታደርጉ በጣም ልትጠነቀቁ ይገባል በጣም ምቀኛ ጓደኞች አሉ እናንተ እንዳታድጉ ወይም ደግሞ ወደታች የሚይዟችሁ ጓደኞች አሉ ውዶቼ እና እነዛን ሰዎችን በጣም በርግጥ ሰውን ልጅን ተቀምሶ አይታይም በጣም ከባድ እኮ ነው ጋይስ በጣም ከባድ ነው የእውነት ነው የምላችሁና ሊያ የገጠማት እንደዛ ነው ማለት ነው ከዛች ልጅ ጋራ ጓደኛ ሆነዋል ብዙ ሚስጥርን አውርተዋል እኔ ግን ያንቺ ሚስጥርን ማውራት አልችልም እኔ ግን ልጄን በዩቲዩብ ያስተዳደርኳት ወይም ደግሞ ያሳደግኳት እንደሆነ ነግሬሽ ነበረ የልጄን ጉሮሮ ለምን ልዘጊ ፈለክሽ ምናምን ነገር ስትል እንትን ብያታለሁ እኔ ስለ ፓፓራዚ መስራቷ በጣም አሪፍ ነገር ነው ግን ሴቶችን ማለት ነው አብሶ ታዳጊ ሴቶችን ልናበረታታቸው ነው የሚገባው እንጂ የነሱን ቅስምን ለመስበር ወይም ደግሞ በነሱ ላይ ሰዎች እንዲነሱ ማድረግ የለብንም እኔ አሁን በጃኒ ላይ ያደረገችው ነገር አልተመቸኝም ለምተው ወጣት ልጅ ናት ታዳጊ ልጅ ናት ገና የተነሳች ያለች ልጅ ናት እንግዲህ ቤተሰቦቿን እያገዘች እያስተዳደረች ያለችው እሷ ናት እሷም ጃኒም ቤተሰቦቿን እናቷን እያስተዳደረች ያለችው በቲክቶክ ነው ቲክቶክ ማለት እንግዲህ ጌም ትጫወታለች በጌም ታገኛለች እንደዛውም ደግሞ ሌላ ደግሞ በማስታወቂያ በመስራት በመናምን ነገር ነው የምታገኘው ሶ የሷንም ጉሮሮ የቤተሰቦቿንም ጉሮሮ የዘጋሽ ነበር ማለት ነው ውዲ ይሄንን ነገር ማሰብ አለብን ይሁላችሁ እንግዲህ በራሳችን ብቻ ሲደርስ ነው አንዳንድ ጊዜ የምናስተውለው የሰዎች ጫማ ውስጥ ሆነን የምናየው አንዳንድ ጊዜ በራሳችን ሲደርስ ነው ጋይስ በራሳችን ሳይደርስ ግን እንዴት ነው መማር አንችልም ሰዎችን ልክ ሰዎችን እንዴት መሰላችሁ ማሰብ ያለብን ነገር እኛ እንዲደርስብን ማንፈልገው ነገር ሰዎች እንዲደርስባቸው ማድረግ የለብንም በጣም መጠንቀቅ አለብን ከዛ እንትን ላይ ንጹህ መሆን አለብን ማለት ነው እኔ እንዲደርስብኝ የማልፈልገው ነገር ሰዎች እንዲደርስባቸው አልፈልግም ሲሪየስሊ ጋይስ እና ወዶቼ የእውነት ነው የምላችሁ እኔ ትንሽ ያልኩኝ በቃ ዘመናችን እንደዚህ በላሽ እንደዚህ ሆነን በቃ መቀኝነት እጅግር አብቅሎ መሄድ ጀመረ እንደ ሰው ይያልኩኝ የእውነት በጣም ብዙ ነገር ነው ታሰብኩትኝ ሰው ቢያንስ ማለት ነው የአንድ ሴት መደሰቻ ምክንያት ባንሆን እኛ ራሳችን ሴቶች ሆነን ለአንድ ሴት ማልቀሻ ወይም ደግሞ መውደቂያ ምክንያት መሆን የለብንም ኦኬ ጋይስ የእውነት ነው ማለት ሰፖርት ማድረግ ባንችል ራሱ ዝም ማለት ራሱ አንድ እርዳታ ነው አንዳንድ ጊዜ እነዛ ሰዎች መሳሳታቸውን ያወቅን እኛ ሰዎች እኮ ነን ልንሳሳት እንችላለን ሁላችንም እኮ እንሳሳታለን ጋይስ እና አንዳንድ ሚስጥሮቻችንን ደብቀን ነው እንጂ ሁላችንም እንሳሳታለን ስለዚህ ያ ሶ አንዳንድ ጊዜ ታዳጊ ወጣቶችን እንደዚህ ያወጣን ባናሰጣ ጥሩ ነው ታዋቂ ሰዎችን ግን እነዚህ ታዋቂ ሰዎችን ፓፓራዚ ነሽ እየተከታተልሽ የፈለግሽውን ነገር ስሪ እንደውም እንደዚህ አይነት ሰዎች መብዛት አለባቸው እናማ እንግዲህ የልጄን ጉሮሮ ልዘጋ ነው ምናምን ነገር ብላ ስትል ሰምቻታለሁ እንትና ማናት ሊያ እና ጋይስ የእውነት ነው የምላችሁ እረፉ በቃ ትስራበት እስቲ ትስራበት ትበልጽግበት እንግዲህ እንደ ፓፓራዚ ናት ከፈለጋችሁ እናንተም እንደሱ አይነት ምንድነው ቪዲዮዎችን ስሩ እናንተም ፓፓራዚ ሁኑ የእውነት
እነሱ ሌላ ሀገር ሆነው ስለሆነ ጋይስ ፓፓራዚ መሆን ስለማይችሉ ይሄንን ልል ነው የመጣሁት። የእውነት ነው የምላችሁ። አንዳንድ ጊዜ ሊያ ብትሆንም ራሷን ልክ በሷ ላይ እንዲደርስ የማትፈልገው ነገርን በሌሎች ሰዎች ላይ እንዲደርስ ማድረግ የለባትም። እነዛኛዎቹ ታዋቂ ሰዎች ታውቃላችሁ፣ አንድ ጊዜ ታውቀዋል። በፊልም ይሰራሉ፣ ብር በማስታወቂያ ይሰራሉ፣ በብዙ ነገሮች ይሰራሉ። አሁን ለምሳሌ እንደ ጆኒ አይነት ልጅን ልክ ቅስምን መስበር ወይም ደግሞ እሷን ማስፈራራት እንትን ማለት ጥሩ ነው ብዬ አላስብም፣ እንደኔ ማለት ነው። ያ በጣም ልንጠነቀቅ ይገባል ብዬ አስባለሁ። የእውነት ነው የምላችሁ። የሰዎች መውደቂያ ምክንያት መሆን የለብንም። በአጠቃላይ ዛሬ ባይከፈለን ነገ ይከፈለናል። እኛ ወድቀን እናየዋለን ማለት ነው። ሰዎችን ለመጣል የምንሯሯጥ ሰዎች ደግሞ እኛን ተደናቅፈን የምንወድቀው እና ስለዚህ ሊያ አንደኛ ደረጃ ለሰራተኛ ክብር ይኑርሽ። እንደዛውም ደግሞ ፓፓራዚነቱን ቀጥይበት፣ በርቺ። እንደውም በቃ ብዙ ፓፓራዚዎች ሊመጡ ይገባል ኢትዮጵያ ውስጥ። እንደዛውም ደግሞ እንግዲህ ምንድነው ገና ወጣት ሴቶችን ልናበረታታቸው ነው የሚገባው። ምንም እንኳን ቢያጠፉ ጥፋታቸውን አይተን ዝም ማለት ነው፣ ባላየ ማለፍ። እነሱም ማስፈራራት ምንም ነገር አያስፈልግም። ሁላችንም እናጠፋለን። እነሱ እንደውም ወጣቶች ናቸው። እኛ ግን ትልልቅ ሰዎች ሆነን ልጆች ወልደን ዛሬም እንሳሳታለን፣ ዛሬም እናጥፋለን። that's normal ሃይ እንዴ። እና ወዶቼ እንግዲህ እንደዛ ነው የምላችሁ። ለማንኛውም ስላያችሁ ስለተመለከታችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ እስቲ እንደዚህ ብቅ እላለሁ ኢንሻአላህ። አሮ ነው በቃ አንድ ጊዜ ከሶሻል ሚዲያ ላይ ወይም ደግሞ ከዩቲዩብ ላይ ከጠፋችሁ ይደብራችኋል። በቃ መመለስ ለምን እንደሆነ አላውቅም። እና ወዶቼ እንግዲህ ላይክ ሼር አድርጉ። ኦኬ ለሊያ አድርሷት። ሆሆይ እንዴ ሊያ እንዴ ተይ እንጂ በእናትሽ ስራሽን ስሪ። ዝም ብለሽ ፓፓራዚ ሁኚ፣ ስራሽን ስሪ። ግን ወጣት ሴቶችን ለመጣል አትሞክሪ። ነው ዶንት ትራይ አትሞክሪ። የእውነት እንደዛውም ደግሞ ለሰዎች ጉርጓድ ስትመሺ አርቀሽ አትማሺ። አንቺ ራስሽ ትገቢበት ይሆናል እንዳሁኑ ማለት ነው። እንግዲህ አሁን ሰው እንዳለ ተነሳስተው የሷን ዩቲዩብን ለማዘጋት ይሄ ምቀኝነት ነው። በነገራችን ላይ ልጅቷ ትስራበት፣ ዩቲዩብን ትስራበት። ጋይስ ተዋት እንጂ በጣም ምቀኝነት። እኔ የኢትዮጵያውያን ምቀኝነት ጭንቅላትን እንደዚህ ያዝይዞ ነው የሚያስብለው። በምቀኝነት አንታማም፣ ያው በደግነትም አንታማም፣ በሰጭነትም አንታማም። በቃ በሁሉም ነገር አንታማም። በጣም ዳንጀር ነን በሁሉም ነገር። ጉድ እኮ ነው። እና አንድ ሴትን ለመጣል ይሄ ሁሉ ሰው መረባረብ፣ የሶሻል ሚዲያ ሰው ተረባርቦ እንደዚህ አርጋችሁ ነው እንትን የምትሉ ምንድነው ሪፖርት የምታደርጉት ምናምን ነገር እያሉ ይልካሉ ማለት ነው። እኔም ላይ በነገራችን ላይ የሆነ ኢሜል መጥቶልኛል፣ ግን አይ ዶንት ኬር። የፈለገ ሰው ምንድነው ሪፖርት ሲያደርግ ቢሆን እኔ ምንም ነገር ያደረኩት ነገር ስለሌለ አይ ዶንት ኬር። እንደዛውም ደግሞ እኔ በዩቲዩብ አይደለም የምተዳደረው ጋይስ። በዩቲዩብ ለሚተዳደሩ ሰዎች ዘኑ፣ በዩቲዩብ እየሰሩ ወይም ደግሞ ቤተሰቦቻቸውን የሚያስተዳድሩ ራሳቸውን የሚያስተዳድሩ ሰዎች ለነሱ ዘኑላቸው። እኔ ጋር ግን ችግር የለብኝም። እየሰራውበት አይደለም እንደው አሁን ሰው ምንም ችግር የለብኝም ማለት ነው። እና ወዶቼ ለማንኛውም በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ደግሜ ደጋግሜ ወዳችኋለሁ።